በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥብስና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አሜሪካ ከኢራን የተላከ የመግባቢያ ረቂቅ ሰነድ ደርሷታል መባሉን ዋይት ሃውስ አስተባበለ። ፕሬዝዳንት ዶናልድ ትራምፕ ከጥቂት ጊዜ በፊት በዋይት ሃውስ በሰጡት መግለጫም ከኢራን ጋር በሚካሄደው የእስካሁኑ ድርድር ምንም ውጤት ወይም ስምምነት አለመደረሱንና ብዙም ደስተኛ አለመሆናቸውን ገልጸዋል። ያም ሆኖ የተሻለ ይመጣል ብለን እንጠብቃለን ብለዋል። አሜሪካም ከኢራን የተላከ ይፋዊ ያልሆነ የመግባቢያ ሰነድ ረቂቅ ደርሷታል የሚል መረጃ አንዳንድ የሀገሪቱ መገናኛ ብዙሃን ቢያሰራጩም የትራምፕ አስተዳደር አስተባብሏል። ቴሄራን በአንድ ወር ጊዜ የሆርሙዝ መተላለፊያን ወደ ነበረበት ስትመልስ፣ አሜሪካ በበኩሏ ወታደሮቿን ከኢራን አካባቢ እንደምታስወጣና በኢራን ወደቦች የጣለችውን እገዳ እንደምታነሳ በመግባቢያ ሰነዱ መስፈሩን የኢራን መገናኛ ብዙሃን ገልጸዋል። የመርከቦች ጉዞ የማስተዳደር ሂደት የሚወሰነው በኢራንና በኦማን እንደሚሆንም ተመልክቷል። ፕሬዝዳንት ትራምፕ ግን በኢራን የኒኩሌር ፕሮግራም መታገድ ላይ ያልተመሰረተ ስምምነት ፍጹም ተቀባይነት እንደሌለው በዛሬው መግለጫም አረጋግጠዋል። እስራኤል አዲሱን የሐማስ ወታደራዊ ክንፍ አዛዥ መሐመድ ኦዴህን መግደሏ ተነገረ። ከቀናት በፊት በእስራኤል ጦር የተገደሉትን አዛዥ በመተካት አዲስ የተሾሙ ናቸው። ትላንት ሌሊት በተመሳሳይ በእስራኤል ጥቃት የተገደሉት በጋዛ ከተማ በሚገኝ የመኖሪያ ሕንፃ መገደላቸው ሲነገር፣ ሌሎች ከ12 በላይ የሚሆኑ መቁሰላቸውን የእስራኤል ጦር ገልጧል። መሐመድ ኦዴህ ሕንፃውን በድብቅ ሲጠቀሙበትና የእስራኤል ደህንነት ተቋማት ለበርካታ ወራት ዱካቸውን ሲከታተሉ እንደነበር ታውቋል። ሐማስም ዛሬ ባወጣው መግለጫም አዛዡ መሐመድ ኦዴህ ከባለቤታቸውና ከሁለት ልጆቻቸው ጋር መገደላቸውን አረጋግጧል። በማዕከላዊ ጋዛ ከተማ ትላንት ሌሊት ለአረፋ በዓል መንገዶች ደምቀውና በግርግር ተሞልተው ባሉበት ጊዜ ነበር የእስራኤል ጦር አዛዡ የሚገኙበትን ሕንፃም የመጨረሻ 3 ፎቆች ላይ ጥቃት የፈጸመው ተብሏል።
የዓይን እማኞች በጥቂቱ ከተለያየ አቅጣጫም የተተኮሱ ሚሳኤሎች ሕንፃው ላይ ማረፋቸውን ገልጸዋል። ጥቃቱ ከመፈጸሙ በፊት ሄሊኮፕተር በሕንፃው ላይ ሲያንዣብብ ማየታቸውንም አክለዋል። የእስራኤል ጦር ባወጣው መግለጫም አሸባሪ ሲል የገለጻቸው መሐመድ ኦዴህና በጋዛ ከተማ እምብርት ሐማስ ሲጠቀምባቸው የነበሩ በርካታ ሕንፃዎች መመታታቸውን ገልጧል። መሐመድ ኦዴህ በይፋ ሹመቱ ባይነገርም ቀደም ሲል በእስራኤል ጥቃት የተገደሉትን መሪ በመተካት ከ2 ቀናት በፊት ሥራ መጀመራቸው ተመልክቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኦዴህ የጥቅምት 7ቱን በእስራኤል ላይ የተፈጸመውን ጥቃት ካቀናበሩ የሐማስ መሪዎች አንዱ ነው ብለዋል። ለበርካታ የእስራኤል ሰላማዊ ዜጎችና ወታደሮች መገደል፣ መቁሰልና መታገት ተጠያቂ መሆኑን ጠቅሰዋል። ኦዴህ የተኳቸው የቀድሞ ወታደራዊ አዛዥ ኢዘዲን አልሃዳድ በእስራኤል አየር ጥቃት በተያያዘው ወር መጀመሪያ በዚሁ ጋዛ ከተማ መገደላቸው ይታወሳል። በእስራኤልና ሐማስ መካከል ባለፈው ጥቅምት ተኩስ አቁም ቢደረስም እስራኤል ስምምነቱን በመጣስ ጥቃት ስትፈጽም ቆይታለች ሲል ሐማስ በተደጋጋሚ ይከሳል። የእስራኤል መንግሥት በበኩሉ በተኩስ አቁም ስምምነቱ መሠረት ሐማስ ትጥቅ መፍታት ሲገባው እስካሁን ተግባራዊ አላደረገም ሲል ወቀሳ ያሰማል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው ሐማስ ጋዛን እንዳይመራ ወይም እንዳያስተዳድር የመከላከል እርምጃ መውሰዷን ትቀጥላለች ብለዋል። ሐማስ በፈቃደኝነት ጋዛን ለቆ እንዲሰደድ የቀረበውን ዕቅድ ተቀብሎ እንዲፈጽም ሰፊ ዕድል እንዳለው ገልጸዋል። የእስራኤል ጠቅላይ ሚኒስትር በበኩላቸው በጥቅምት 7ቱ ጭፍጨፋ የተሳተፉ የሐማስ አባላትን የማደኑ ዘመቻ ተጠናክሮ እንደሚቀጥል ገልጸዋል። 2 ዓመት ላስቆጠረው የጋዛ ጦርነት መነሻ ነው በሚባለውና የሐማስ ተዋጊዎች የእስራኤልን ድንበር ጥሰው በፈጸሙት ጥቃት ከ1200 በላይ ሰዎች ሲገደሉ ከ250 በላይ ታግተው መወሰዳቸው ይታወሳል። የሐማስን ይህንኑ ጥቃት ተከትሎ እስራኤል በከፈተችው የበቀል ወታደራዊ ዘመቻ ከ70,000 በላይ ሰዎች መገደላቸውና ከ2 ሚሊዮን የሚልቁ መፈናቀላቸውን የሐማስ ባለሥልጣናት ይናገራሉ። እስራኤል በሊባኖስ አዲስ በጀመረችው መጠነ ሰፊ ጥቃት ትላንት ከ31 በላይ ሰዎች መገደላቸው ይታወሳል። ኢራን ከአሜሪካ ጋር እየተካሄደ ባለው ድርድር የዩራኒየም ጉዳይ በአጀንዳነት አልቀረበም ማለቷ አነጋጋሪ ሆኗል። አንድ የኢራን የደህንነት ምክር ቤት ኃላፊ ሞስኮ ውስጥ በሰጡት ቃል የሀገራቸውን ዩራኒየም በተመለከተ በሰላም ንግግሩ አጀንዳ ሆኖ አለመቅረቡን ገልጸዋል። ይህ የባለሥልጣኑ አባባል እስራኤልና አሜሪካም ኢራን ያበለጸገችው ዩራኒየምና አጠቃላይ የኒኩሌር ፕሮግራም ካልተወገደ ጦርነቱ ሊቆም እንደማይችል ከያዙት አቋም ጋር የሚጋጭ ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን የበለጸገ 440 ኪሎ ግራም ገደማ ዩራኒየም ወደ አሜሪካም አሊያም በሌላ ስፍራ ተወስዶ እንዲወገድ ይደረጋል ብለዋል ትላንት ባሰራጩት ጽሑፍ። ከዚህ አኳያ አሁን የኢራን ባለሥልጣኑ ዩራኒየም አጀንዳ ውስጥ የለም ማለታቸው በሁለቱ አገሮች መካከል ሊደረስ ተቃርቧል በተባለው ስምምነት ላይ ተጽዕኖ እንዳያሳድር ወይም ጨርሶ እንዳያከሽፈው ተሰግቷል። እንደተባለው ዩራኒየም በሰላም ንግግሩ ካልተካተተ አሜሪካም እንዴት ድርድሩን ልትቀጥል ቻለች የሚል ጥያቄም አስነስቷል። ራሳቸው የአሜሪካ ባለሥልጣናት ከኢራን ጋር የተጀመረው ድርድር በስምምነት ሊቋጭ መቃረቡን ባለፉት ቀናት በተደጋጋሚ መናገራቸው ይታወሳል። በሁለቱ ሀገሮች መካከል በሚካሄድ ድርድር የኒውክሌር ፕሮግራም፣ የሆርሙዝ መተላለፊያ መከፈት፣ በኢራን ላይ የተጣሉ ማዕቀቦች እንዲነሱና በውጭ የታገደባት ገንዘብ እንዲለቀቅ የሚሉት ዋነኛ ነጥቦች መሆናቸው ይነገራል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ ኢራን የበለጸገ ዩራኒየም አሳልፋ ብትሰጥም ምንም አይነት የማዕቀብ እፎይታም አታገኝም ማለታቸው ተሰምቷል። ማምሻውን አልጀዚራም የአሜሪካ መገናኛ ብዙሃንን ጠቅሶ ምሽቱን ባሰራጨው ዘገባ ኢራን ለኒኩሌር መስሪያ በከፍተኛ ደረጃ ያበለጸገችውን ዩራኒየም አሳልፋ ብትሰጥም ተጥለውባት የቆዩ ማዕቀቦች እንደማይነሱ መግለጻቸውን አመልክቷል። ምክንያቱን በዝርዝር አላብራራም።
በሌላ ዜና እስራኤል በደቡባዊ ሊባኖስ ከተወሰነ አካባቢ ነዋሪዎች ለቀው እንዲወጡ ማስጠንቀቋን ተከትሎ በሄዝቦላህ ማዘዣ ጣቢያዎች ጥቃት መክፈቷም ተነግሯል። በሌላ በኩል በኢራን ዋና ከተማ ቴሄራን አቅራቢያ በሚገኝ አውሮፕላን ጣቢያ እሳት መነሳቱን ዘገቦች አመልክተዋል። አልጀዚራ ምሽቱን እንደዘገበው በአውሮፕላን ጣቢያው ሕንፃ ምክንያቱ ያልታወቀ እሳት ተነስቷል። ስለደረሰው ጉዳት እስካሁን የታወቀ የለም። ይህ አዋዜ ነው። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥብስና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች መሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት